ከባህር ዳር ከተማ በቅርብ ርቀት በተፈጸመ የደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተነገረ። ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ወደ ጭንባ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ስለመሆኑ የፋኖ ወታደራዊ ምንጮች ተናግረዋል። የፋኖ ደጋፊ ነህ በሚል ሰበብ የአንድ ግለሰብ ሰብል በብልጽግና አመራሮች ተወረሰ። በሰሜን ወሎ ዞን የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ነዋሪ የሆኑትን የ65 ዓመት አዛውንት አቶ ይመርገቢያው የተባሉ ግለሰብ 13 ኩንታል የስንዴ ምርት ጥር 25 2018 ዓ.ም በቡግና ወረዳ የብልጽግና ካድሬዎች መወረሳቸው ታውቋል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ ያሉ ቀበሌዎችን ጨምሮ በተለያዩ አካባቢዎች የሚፈጸመው አፈና ተጠናክሮ መቀጠሉ ተገለጸ። በብልጽግና ታማኝ አገልጋይ ኃይሎች አማካኝነት እየተፈጸመ ያለው የወጣቶች አፈና ከሰሞኑ ተጠናክሮ መቀጠሉን የመረጃ ምንጮቻችን ተናግረዋል። በኦሮሚያ ሆንቆሎ ዋቢ 13 ምዕመናን በማንነታቸው ምክንያት በታጣቂዎቹ ታግተው መወሰዳቸው ታውቋል። በተደጋጋሚ ግድያና ዘረፋ እንደሚፈጸምበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቢ ወረዳ ምዕመናን መታገታቸውን ነዋሪዎችና የዞኑ ሀገረ ስብከት ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥር 26 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከባህር ዳር ከተማ በቅርብ ርቀት በተፈጸመ የደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ውድመት ደርሷል። ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ወደ ጭንባ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ስለመሆኑ ወታደራዊ ምንጮች ተናግረዋል። የጠላት ሰራዊት ሬሽን ጭኖ ወደ ጭንባ ለመግባት ባደረገው ጥረት መረጃው ቀድሞ የደረሳቸው የፋኖ ሰራዊት በሽምቅ ውጊያ ከፍተኛ ጉዳት እንዲያስተናግዱ አድርገዋቸዋል። በፋኖ በኩል የሚፈጸሙ የደፈጣ ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ ጉዳት እያስተናገዱ ቀጥለዋል። የጠላት ብልጽግና ሰራዊት ሬሽን በመጫን ከቦታ ቦታ በመንቀሳቀስ እንዲሁም በፋኖ ላይ ጥቃት አደርሳለሁ በሚል በሚያደርገው ጥረት በፋኖ ሰራዊት የሽምቅ ውጊያ ከፍተኛ ኪሳራ እያስተናገደ እንደሚገኝ ይታወቃል። የፋኖ ደጋፊ ነህ በሚል ሰበብ የአንድ ግለሰብ ሰብል በብልጽግና አመራሮች ተወረሰም። በሰሜን ወሎ ዞን የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ነዋሪ የሆኑት የ65 ዓመት አዛውንት አቶ ይመርገቢያው የተባሉ ግለሰብ 13 ኩንታል የስንዴ ምርት ጥር 25 2018 ዓ.ም በቡግና ወረዳ የብልጽግና ካድሬዎች ተወርሰዋል። የአዛውንቱ እህል የተወረሰው የፋኖ ደጋፊ ነህ ፋኖ ጋር ግንኙነት አለህ በሚል ምክንያት ስለመሆኑ የመረጃ ምንጮች አረጋግጠዋል። በአገዛዙ ካድሬዎች ሀብት ንብረታቸውን የተወረሱት አቶ ይመርገቢያው የአንድ ወንድ ልጅና የአራት ሴት ልጆች አባት ስለመሆናቸውም ተመላክቷል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ ያሉ ቀበሌዎችን ጨምሮ በተለያዩ አካባቢዎች የሚፈጸመው አፈና ተጠናክሮ መቀጠሉ ተገለጸ። በብልጽግና ታማኝ አገልጋይ ኃይሎች አማካኝነት እየተፈጸመ ያለው የወጣቶች አፈና ከሰሞኑ ተጠናክሮ መቀጠሉን የመረጃ ምንጮች ተናግረዋል። ለዓመታት በቀጠለው ጦርነት እግረኛ ሰራዊቱ ያለቀበት አገዛዙ ከሰሞኑ እንደ አዲስ ወጣቶችን እያፈነ ወዳልታወቁ ቦታዎች እየወሰደ እንደሚገኝ ተነግሯል። ወጣቶቹ የሚገኙባቸው ቦታዎችን በመለየት ነው የጅምላ አፈና እየተፈጸመ ያለው የሚሉት የመረጃ ምንጮቻችን አፈና ከተፈጸመባቸው መካከል ታዳጊዎች ይገኙበታል ብለዋል። በክልሉ ከፋኖ ሰራዊት ጋር እየተደረገ ባለው አውደ ውጊያ ሰራዊቱ በደፈጣና መደበኛ ውጊያዎች እየተመታ በርካታ ኃይሉ ከጥቅም ውጭ የሆነበት የአገዛዙ ኃይል ዛሬም ወጣቶችን ማፈኑን ቀጥሏል። በተያያዘ ዜና በአገዛዙ ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ ተወስደው የነበሩ ምልምል ሰልጣኞች ከማሰልጠኛ ጣቢያው ጠፍተው ፋኖን ተቀላቀሉ። የፋሽስቱ አብይ አህመድ አገዛዝ ስልጣኑን በታዳጊዎች ደምና ጉልበት ለማቆየት ከተለያዩ የመዝናኛ ቦታዎች እንዲሁም ከትምህርት ቤት አፍኖ ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም አስገብቷቸው የነበሩ ምልምል ሰልጣኞች ሰልጥነን ወጥተን በአማራ ሕዝብ ላይ ጭፍጨፋ አንፈጽምም በማለት ፋኖን ተቀላቅለዋል። አገዛዙ በኃይል አግቶ ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ ያርዳችኋል፣ ይቆርጣችኋል የሚል የማስፈራሪያ ፕሮፓጋንዳ ሲነዛ እንደነበርም ሰልጣኞቹ ተናግረዋል። ወደ ሌሎች መረጃዎች ስናልፍ በኦሮሚያ ሆሎንቆ ዋቢ 13 ምዕመናን በማንነታቸው ምክንያት በታጣቂዎች ታግተው መወሰዳቸው ታውቋል።
በተደጋጋሚ ግድያና ዝርፊያ እንደሚፈጸምበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቢ ወረዳ ምዕመናን መታገታቸውን ነዋሪዎቹና የዞኑ ሀገረ ስብከት ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይጠቀስ ጠይቀው በሰጡት ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ያደንዳሆ ቅዱስ እግዚአብሔር ሀብ ቤተክርስቲያን መሆኑም ተነግሯል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱ ሲሆን ጉዳዩን በቅርበት የሚያውቁት ሌላኛው የአካባቢው ነዋሪ ደግሞ ከዚህ ቀደምም በወረዳው በቀረርሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾችም በሕይወት ይኑሩ አይኑሩ አይታወቅም ብለዋል። ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸው አሁንም ቢሆን የመብት ተሟጋች ተቋማት ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከ ዛሬም ቢሆን የታገቱ ሰዎች እምብዛም በሕይወት የመመለስ እድል የላቸውም የሚሉት ሌላኛው ኗሪ ደግሞ አሁን የታገቱት 13 ሰዎች ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮባቸዋል። በዚህ ዞን በተለይም በ4 ወረዳዎች በተለያዩ ጊዜያት ምዕመናን ግድያና እገታ እንደሚፈጸምባቸው ይታወቃል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።